ሰላም ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። እንዴት ነው እናንተ ጋር በዓል? ሁሉም ያው ያቅሙን የቤቱን የጉልበቱን፣ በተለይ አሁን የፋሲካ በዓል በጣም አድካሚ ጾም ነው። ሕማማቱ ራሱ በጣም ያደክማልና እንዴት አሳልፋችሁት? ዋናው ነገር ልባችንን አጥርተን መልካም ነገር እየሰራን ጥሩ ጥሩ ነገር እያሰብን የመንግስቱ ወራሽ ያድርገን ማለት ነው። ያው እንግዲህ እንኳን አደረሳችሁ ልላችሁ ነው። እንግዲህ ያው በአቅማችን ሁሉን ነገር አዘጋጅተን ለብሰን አምሮብን እንግዲህ እኛ ማታ ሄድን ነው እዛው አድረን ጠዋት ነው እንግዲህ ነግሬያችኋለሁ በቪዲዮ ሁሉን ነገር ያዘጋጀሁት። ያው እንግዲህ ጠላዬን እየጠጣሁ ነው። በጣም ግሩም የሆነ ጠላ ነው። ሁሉ ነገር አለ፣ እግዚአብሔር ይመስገን። ያው የፋሲካ ጾም ለፋሲካ ይሄ ሁዳዴ ጾም ምግብ አትበሉ። እንኳን የትንሣኤ ቀን ጾማችሁ ራሱ ማታ አካባቢ ላይ ምግብ አይበላምና ያው ግን በጣም ደስ የሚል ነው። በተለይ ወደ ገዳም ሄደን ሱባኤ ይዘን ብንጾመው በጣም ከእግዚአብሔር ከፈጣሪያችን ከኢየሱስ ክርስቶስ ትልቅ ምሕረትን የምናገኝበት ጾም ነውና ለቀጣዩ ዓመት በሰላም ያድርሰን። መልካም በዓል ልበላችሁ ብዬ ነው። እንኳን አደረሳችሁ፣ እንኳን አደረሰን። መልካም በዓል። ሰላም ቤተሰቦቼ፣ እንኳን አደረሳችሁ ለፋሲካ ዋዜማ ማለት ነው። እንግዲህ ሽንኩርቴን እያበሰልኩኝ ነው። ዶሮ ነው የምሰራው። ሽንኩርት እያበሰልኩኝ ነው። ዋዜማው ላይ ነው የምገኘው። ሽንኩርቱን እንግዲህ ስልጥ ምናምን አላሳየዋችሁም። ያው እንግዲህ ሽንኩርት በሰላ ላይ ዶሮዋ ስትገባ እስከ መበላት ያለውን ነገር ደግሞ እናያለን። ያው ድባቡን ላሳያችሁ ብዬ ነው። ያው ሀገር ቤት ደስ የሚላችሁ ነገር በቃ ይሄ ነው። ቤተክርስቲያን እንደገና ደግሞ አመት በዓል ሲመጣ ያለው ድባብ ዝግጅቱ ከዋዜማ ጀምሮ ያለው ዝግጅት ደስ ይላል። በእርግጥ እኔ አሁን ቤተክርስቲያን ነው የማድረው። ያው አብሳስዬ አቁላልቼ ምናምን ከዛ ትቼው እሄዳለሁ። ስመጣ ነው እንግዲህ ዶሮዋን የምሰራው። እኛ ገደፋ ምናምን ቤት 9 ሰዓት ምናምን እንደዚህ ሌሊት ተነስቶ ምናምን ገደፋ የለም እኛ ጋር ከጠዋት ስንመጣ ነው ማለት ነው ምግብ የምንቀምሰው። በነገራችን ላይ እንግዲህ በርበሬ ጨምሬ ግማሽ ማብላላት አድርሼዋለሁ። እንደው ምን አይነት ሴት ነሽ እንዳትሉኝ ትንሽ ቂጧ አረር ብሎብኛል እና እኛ ያው እንዳልኳችሁ ቤተክርስቲያን ስለምናድር በዶሮ አንገድፍም። ያው በእርግጥ አሁን የዛሬ አመት ትንሽ ረፈድ ብሏል ስንመጣ። ዘንድሮ ግን ወደ 9 ሰዓት ተኩል ምናምን አካባቢ ነው ቅዳሴ ያበቃው ማለት ነው። ቤት የመጣ ነው። ሁልጊዜም እንግዲህ በሌላ ነገር ነው የምንገድፈው ማለት ነውና ያው ቤት ሰርቶ እንደዚህ የሚጠብቀን ሰው ምናምን ስለሌለን እና እናቴ ስንመጣ ነው የምንሰራው ማለት ነው። እንግዲህ ቁሌቴ እዚህ ደርሷል እና እኔ ሽንኩርት ፍጥጥ ሲል ዶሮ ላይ አልወድም፣ ያው እንደምታዩት ነው። እና ደግሞ ዘይት ትንሽዬ ነው የማደርገው ያው ቅቤ ስለምጠቀም እና እንግዲህ ይሄንን ይመስላል። እንግዲህ ዶሮዬ በነገራችን ላይ ያው እኔ ነግሬያቸዋለሁ ቤተክርስቲያን ስላደርኩ እህቴ ናት እንግዲህ 9 ሰዓት አሳርዳ ገንጥላ አጥባ ምናምን የላከችልኝ ማለት ነውና እንቁላሉም ዶሮውንም ከራሴ ነው አልገዛውኝም ማለት ነውና እንቁላሉ የጥቁር ዶሮ እንቁላል ዶሮ የራሱ ጥቁር ነበረችና አይው እንደዚህ ነው። ይሄንን ይመስላል ወገን። ይሄ ነገር አይጣልም፣ ይሄ ጉበቱ ማለት ነው። እንደዚህ በሳት ይጠበስና ይበላል። በጣም ነው የሚጣፍጠው። ውጭ ላይ ታሽቦ ነው የሚሸጠውና ምናልባት የሚደብራችሁ ሰዎች ትችላላችሁ፣ ግን እኔ በጣም ስለምወደው በለዋለሁኝ ከቤተሰብ ጋር ማለት ነው። እሺ ቤተሰቦቼ ዶሮዬን አስገብቻለሁ። እንግዲህ ገና አልከለስኳትም። ገና ይኸው እንደምታዩት ዶሮዋ አጥንቷ ይብሰል ብዬ ይኸው እንደምታዩት ነው ማለት ነው። በጣም ነው የሚያምረው። እዛ እንቁላሌን እቀቅላለሁ፣ እንቁላሌን ጨምራለሁ፣ ከዛ ቅቤን ዋው። ከዛ በኋላ ፋሲካ ዶሮ ይባላል ማለት ነው።
እሺ ቤተሰቦቼ እንግዲህ ወጤ ዶሮ ወጤ በስላ ለመውጣት እየታገለች ነው ማለት ነው። እና እዚህ ጋር እንደምታዩት ደግሞ እንቁላሌን ይሄው ሰንጠቅ ሰንጠቅ አድርጌያለሁኝ ውስጡ መረቁ እንዲገባ ማለት ነው። ያው ደስ የሚለው ነገር የሚገርማችሁ ማለት ነው ኢትዮጵያ ውስጥ የዓመት በዓል ጊዜ ድሃውም ሀብታሙም የሌለውም ያለውም እኩል ነው። በቃ ዶሮ ይገዛል። ከዛ በኋላ ደግሞ እንዳቅሙ የ500 የ1000 ብርም እንዳቅሙ ደግሞ ስጋ ቅርጫ ያመጣል ማለት ነው። ፏ ብሎ ነው የሚውለው። በቃ ምንም ነገር ማለት ነው ደስ የሚለው ነገር ማለት ነው። በቃ እኩል ነው እና በቃ ደስ ይላችኋልና ይሄ ነገር ዘይት አይደለም፣ እሺ ቅቤ ነው። ዘይት ምን ነው ዘይቱ በዛ እንዳትሉ። እኔ ዘይት በጣም መጣላው ነገር ቢኖር ዘይት ነው። ዘይትን በጣም ነው የምፈራው። እንዴት እንደሆነ አላውቅም። በቃ ስለ ዘይትን ስለመፈራ ነው መሰለኝ በጣም ነው ስጠቀመው የሚያመኝ። እና ቅቤቴን የተጠቀምኩት ይሄው ቅቤ ነው ጥሪ ቆንጆ ቅቤ የሚጣፍጥ ቅቤ ነው የጨመርኩት። በነገራችን ላይ ያው እኔም እንዳቅሜ ዶሮ ብቻ አይደለም የሰራሁት ስጋም እንትን ብያለሁ። ግን በጣም የሚገርማችሁ ነገር ስጋው እስካሁን አልመጣም። ግን ሰዓቱ ሄዷል። ግን ስጋው እስካሁን አልመጣም። አዝናለሁ። እኔ ደግሞ ድክም ብሎኛል። በቃ ታውን በኋላ መስራት አልፈልግም። እሺ ቤተሰቦቼ እንግዲህ እንቁላሌን ልጨምር ነው። እንትን ብሏል። ደርሷል ማለት ነው መውጫው። ያው እንግዲህ እንቁላል የሚገባው መጨረሻ ሊወጣ ሲል ስለሆነ እንግዲህ ባለሙያ እንደሆንኩኝ ያው ስላልቀመሳችሁት ነው እንጂ ባለሙያ ነኝ ብዬ አስባለሁኝ። ይሄው እንግዲህ ቤተሰቦቼ ሁሉም ተቀራርቦ እጣኑም እንደዚህ እየጨሰ እንዳቅማችን ቡናችንን እየጠጣን ነው። ጠላችንም ያው ተዘጋጅቷል። እናቴ ቁርባን የተመለሰችው ያው እሺ ቤተሰቦቼ እንግዲህ ያው ምሳችን ደርሷል። ስጋው አልደረሰም። ያው ጠላዬን፣ እንጀራዬን፣ ወጤን አቀራርቤ ምሳችንን ልንበላ ነው። መልካም የፋሲካ በዓል አብረን እንብላ ለማለት ያክል ነው።